አልሐምዱሊላህ ደህና ናት። ዙቤዳ ከተሰኘ የአጫጭር ልብ ወለዶች መድብል የተወሰደ። ደራሲ አሌክስ አብርሃም፣ ተራኪዎች ጅላሉ አወልና ለምለም ዮሐንስ። አልሐምዱሊላህ ደህና ናት። ልክ ከ8ኛ ክፍል ወደ 9ኛ ክፍል ሳልፍ ደስታ የሚያደርገኝን አሳጣኝ። አበድኩ። ልቤ በደስታ ጧልትል ደረሰች። የባሰ ደስታዬን ጣሪያ ያስነካው ጉዳይ ደግሞ ወደ 9ኛ ክፍል ማለፌ ብቻ ሳይሆን 9ኛ ክፍል እንደማርበት የተመደብኩበት ትምህርት ቤት ነበር። ታሪካዊና ታላቁ ወይዘሮ ስዕኒ ትምህርት ቤት። እውነቱን ለመናገር ያኔ ዩኒቨርሲቲ መግባት ራሱ ወይዘሮ ስዕኒ እንደ መግባት አኩራም ነበር። ሰማያዊ ዩኒፎርሙ፣ ምርጥ መምህራኖቹ፣ የቀለም ቢባል የሙያ እንደውም ከዛ ፊት የራሱ የሆነ ትልቅ የሙዚቃ ትምህርት ክፍልና ኦርኬስትራ ቡድን ሁሉ ነበረው። ረጅምና ግርማ ሞገስ የተላበሰው ቢጫ ፎቁ ከሩቁ ተጋድሞ ሲታይ ቤተ መንግስት እንጂ ትምህርት ቤት አይመስልም። እንዲያውም ይህን ሁሉ ዓመት የተማርኩበት ትምህርት ቤት አሁን ከተመደብኩበት ጋር ሳወዳድረው አመዳም ሆነብኝ፣ ኮሰሰብኝ። የሆኑ ክላሶቹን ሳያቸው የዶሮ ቤት መስለው ታዩኝ። ሞት ይርሳኝ፣ እንዲህ በደስታ ሰክሬ ጓደኛዬን አብሮ አደጌን አልአሚንን ረሳሁት። የት ሄደ? ፍለጋ ጀመርኩ። አልአሚን ጓደኛዬ ነው፣ አብሮ አደጌ፣ ዝምተኛ ልጅ ነው። ድፍን ተማሪው በዝምታውና በጉብዝናው ነበር የሚያውቀው። ትምህርት ቤቱን አካል እየሳጣው በትምህርት ቤታችን የኋላ በር ወጥቼ ሁልጊዜ ወደምንቀመጥባት ትንሽ ጫካ ሄድኩ። ብቻውን ተክዞ ተቀምጧል። አቤት አቀማመጡ ሲያሳዝን! ያረጅም ቁመቱ እንደ ሳምቡሳ ጠቅልል ብሎ ውስጡ የሐዘን ምስር ተሞልቶበት ግራ ገባኝ። በዚህ ልዩ ቀን እንኳን አልአሚን ማንም ያዝናል ብዬ አላሰብኩም ነበር። ምን አስተከዘው ግን? ካርዱን ባይኔ አይቼዋለሁ። 99 ነጥብ ምናምን ነቅንቆት ነው ያለፈው። ያውም ከትምህርት ቤቱ አንደኛ ወጥቶ። ምን አንክ አልኩት። ምንም። ታዲያ እዚህ ምን ጎለተ? አፍራ እኮ ወደቀች አለኝም ባተናንቆት። ሚስኪን። እኔም እንደ ሳምቡሳ ጥፍጥፍ ብዬ አላሚን ጎን ተቀመጥኩ። ጠጋ አለልኝ። በቃ ሁለታችንም የሚኒስትሪ ካርዳችንን አንከርፍፈን በትካዜ ቁጭ አለን። ከሩቅ ለሚመለከተን ሰው ካርዱ ወደ 9ኛ ክፍል በጥሩ ውጤት ያለፍንበት መረጃ ሳይሆን ተከፍሎ የማያልቅ ዕዳ እንድንከፍል ከፍርድ ቤት የተሰጠን የትዕዛዝ ወረቀት ይመስል ነበር። ስናሳዝን። ደሴው ቀጮራ ትምህርት ቤት ጀርባ ጦሳ ተራራ ስር እኔና አላሚን በትካዜ ተቀምጠን ቀረን። እስካሁን እንደ አፍራ ትልልቅ አይኖችና እንደ ቲማቲም የቀላ ከንፈር ያላት ሴት አይቼ አላውቅም። ለነገሩ እኔ ትዝ የሚሉኝ አይኖቿና ከንፈሮቿ ናቸው እንጂ አፍራ ውብ የሚለው ቃል የማይገልጻት ጉድ ነበረች። ቁመቷ ምዝዝ ብሎ የወጣ ጸጉሯ በስፖርት ፔሪድ ጠቅለላ ካሰረችበት ስትፈታው መቀመጫዋ ላይ የሚደርስ፣ በዚያ ላይ ጥቁረቱ፣ በዚያ ላይ ብዛቱ፣ ጥቁር ፏፏቴ፣ ጥቁር አባይ ሲባል የአፍራ ጸጉር ይመስለኝ ነበር። እጆቿ፣ እግሯ፣ ኧረ የአፍራ ቁንጅና በ100 ዓመት አንድ የሚከሰት አይነት ነገር ነው። ወሎ የቆንጆ አገር ሲባል አፍራ ትዝ ትለኝና ሀቅ ነው እላለሁ። እንዲያውም ወሎ አፍራን ብቻ ሳይሆን ከድፍን ኢትዮጵያ ጋር በቁንጅና ቢወዳደር አጠገቡ የሚደርስ ያለ አይመስለኝም። ታዲያ ይህን ሁሉ ቁንጅና ይዛው 7ኛና 8ኛ ክፍል እኛ ክፍል ነው የተማረችው። ይህን ጉድ ችለን መማራችን ታምር አይደል? በዚያ ላይ እድሜ ኤርታሌ ላይ ጠደው ነው እኮ ያስተማሩን። ዳኛቸው የሚባል ሌላ ክላስ የሚማር ጓደኛችን ታዲያ ልክ የረፍት ሰዓት ደውል ሲደውል እንቅፋት እስኪደፋው የሮጠኛ ክፍል ይመጣና አፍራን እያየህ እንዲህ ይለናል። አፍራ ያለችበት ክፍል ክላስ አንድ ቀን በማር አንጎሌ ከፈተ ነበር። ከመቶ ነበር ማመጣው። መናፈሻ ውስጥ እኮ ነው የምትማሩት። ብርቅዬ ድንቅዬ ፍጥረት እየጎበኛችሁ ቱሪስት ናችሁ እኮ በእውነት ቱሪስት። በኢትዮጵያ ብቻ በደሴ ብቻ በእውቀት ጮራ ትምህርት ቤት ብቻ በ7ኛ ክፍል ብቻ የምትገኝ ብርቅዬ ፍጥረት እየጎበኛችሁ። እውነት አለው። አፍራ እነዚያን አይኖቿን አንዴ ስታሳርፍብን ልባችን ከቅቤ የተሰራች ይመስል ቅልጥ። ደግሞ አይኖቿን ጨፈና የምትስቀው ነገር አላት። አቤት ሲያምርባት! አፍራ 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 ይላል ሳር ቅጠሉ።
ታዲያ እሷ ጋር ለማውራት ለመቀራረብ የማይጥር ማን ነው? አፍራህ ወይንሸትና ሳዳ አንድ ወንበር ላይ ነው የሚቀመጡት። እውነቱን ለመናገር አፍራህን አይቼ ዳርና ዳር የተቀመጡትን ወይንሸትና ሳዳን ስመለከት እሷ አይመስሉኝም። ይቅር ይበለኝ። አፍራህን ዙሪያዋን ለመጠበቅ የተገነቡ ግንቦች መስለው ነው የሚታዩ። ለነገሩ ሁላችንም የክላሱ ልጆች የሆነን በዙሪያዋ የበቀልን አረም ነገሮች ነበር የምንመስለው። አፍራህ የምትባል ጉድ እንድታሳጣን መሃላችን ጥሎብን ምን እናድርግ? 7ኛ ክፍል ማን አለ ቢባል አፍራህ ብቻ። ሂሳብ አስተማሪያችን ራሳቸው 7 ጥያቄ ከጠየቁ 5ቱ ለአፍራህ ነው። በእርግጥ አፍራህ 5ቱንም አትመልስም፣ ግን ፈገግ ይሉላታል። ግን እኮ እኛ አበሾች ብዙዎቻችን እናስመስላለን እንጂ ሴት አናከብርም። የምናከብረው ቆንጆ ሴትን ነው። ምስኪን ጓደኛ አላሚን ታዲያ ከዛች ታምረኛ ልጅ ፍቅር ያዘው። ያውም ማፈናፈን ትንፋሽ የማይሰጥ ፍቅር። አልአሚን አባቱ ሞቷል፣ እናቱም አቅመ ደካማ ነበሩ። እማማ ከድቻ ለጀነት ይበላቸው ዛሬ በህይወት የሉም። ከትምህርት ቤት መልስ በሶላት ሰዓት መስጊድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድረው። አፍራህን እንዳፈቀራት የነገረኝ በሐሳብ መንምኖ ሳር ካከለ በኋላ ነው። ሲጀምር አላሚን ዝምተኛ ልጅ ነው፣ አይናገር አይጋገር። አንድ ቀን ታዲያ እኛ ቤት ሄደን ሳለ እናቴ በጣም ነው አላሚንን የምትወደው። በነገራችን ላይ አላሚን አለችው ስትጠራው እንደዚህ ነው። አቤት አለ። ትምህርቱ ከበደህ እንዴ አለችው በሐዘን እያየችው። አይ እያየው ታዲያ ምን ነው ጭው አልክ ብላ እንጀራ እየጋገረች ስለነበር ትኩስ እንጀራ ላይ በርበሬ ነስንሳ ቅቤ ለቅለቃ ሰጠችን። እኔ ላጥላጥ ሳደርገው አላሚን የእንጀራውን አይኖች የሚቆጥር እስኪመስለኝ እንጀራውን በትኩረት እያየ በሐሳብ ጭልጥ አለ። አላሚንን በትኩረት ያየሁት ከዚያ ቀን በኋላ ነበር። እውነትም ጭንቅላቱ ብቻ ቀርቶ ነበር። አንተ ምን ሆነ ነው እንዴ? ወስፌ መስልክ እኮ አልኩት። እውነቴን ነው፣ ገርሞኝ ነበር። ሰው ሲከሳ አናቱ እንዲቋጠኝ ያክላል እንዴ? በስማ አቡቹ ለማንም አትናገርም? የሆነ ሚስጥር ልንገርህ። አልናገርም። ማርያምን በል። ማርያምን ሄዶ ደዛ እኔ ሚስጥራችንን ለሰው ተናግሬ ያውቃለሁ? ተቆጣው። እሱማ አታውቅም፣ ግን ይሄ ሚስጥር አይደለም። እና ምንድን ነው? ሚስጥር ነው አለኝ እየፈራ። ምስኪን ምን መሰለ፣ አፍራንን ያታት ይለኛል። ማታ ማታ ዝም ብላ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ ግን አላያትም። ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም ነው የምትኖር የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከናፍራህ ቤት ፊት ለፊት ያለው ከረምቡላ የሚጫወቱበት ቤት ገብቼ ቆምና ከሩቁ ቤታቸውን አየዋለሁ። አንዳንዴ አባቷ ቀስ እያሉ እየተራመዱ በር ላይ እንኮራደዳሉ። አባቷን ሳያቸው ዘመድ ይመስሉኛል። አፍራህ ግን ትናፍቀኛለች። እስከ ማታ እዛው ቆሜ እጠብቃታለሁ። ሌላ ቤት አላቸው መሰለኝ፣ አትወጣም። ቁርስም ምሳም አልበላ እዛው እውላለሁ። እሑድ ከረምቡላ ቤቱ ስለሚዘጋ መቆምበት ግራ ይገባኛል። ድንገት ብትወጣና ብታየኝስ ብዬ እፈራለሁ። በቃ ዝም ብዬ በመንገዱ እመላለሳለሁ፣ ግን አላያትም። ትናፍቀኛለች። ሲናገር ድምፁ በፍርሃትና በጭንቀት ይርገበገባል። ፍቅር ይዞ እንዳይሆን? ፍቅር አይደለም ባክህ። እና ምንድን ነው? እኔ እንጃ፣ ፍቅር መሰለኝ። በቃ ከዛ ቀን ጀምሮ ወሬ ሁሉ አፍራህ ሆነች። አብቹ ቅድም ማትስ ስንማር አፍራህ ያንን ከባድ ጥያቄ ስትመልሰው አልገረምህም ይለኛል። አልመለሰችም እንዴ? ተሳስታለች። ባክህ ቲቸር ራሳቸው ናቸው የተሳሳቱት ይለኛል ኮስተር ብሎ። አፍራህ የማትስ ሊቅ፣ አፍራህ የውበት ጥግ። የውበት እንኳን እውነት ነው። አፍራህ ስታድግ ሳይንቲስት እንደምትሆን ሁሉ አልአሚን ተነብይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራህ ከመስማቴ ብዛት አፍራህን እኔም ላፈቅራት ምንም አልቀረኝ። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራህ ፍቅር የተለከፈ ነበር፣ ሂሳብ አስተማሪያችን ጭምር። መቼም ሂሳብ አስተማሪያችን አያካፍሉም። እየደመሩም እየቀነሱም እያባዙም ሳስቧት አይቀሩም።
አንዳንዴ ቡዝዝ ብለው መላጣቸው ላይ ላብ ፊጭ ፊጭ እያለች ሲመለከቷት ያሳዝኑኝ ነበር። ወይኔ ምን ነው ያችን አመዳ ማግብቻ 5 ልጅ ባልወለድኩ ኖሮ እያሉ በሚስታቸው የሚቆጩ ነው የሚመስለኝ። እኔና አላሚን ወደ ቤት ስንሄድ አፍራህና ጓደኞቿን ከሩቁ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራህ ማስቲካ ገዝታ ልጣጩን ጥላው ወደ ጓደኞቿ ተቀላቀለች። እኛ የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አላሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር የሚመስለው። ለራሴ ማመን እስኪያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በታላቅ ክብር አስቀምጦት ነበር። ለእርሱ ብቻ በሚታይ ስውር ቀለም የአፍራ ምስል የታተመበት እስኪመስለኝ። አላሚን እንዲሁ ሲሰቃይ ክረምት ገባ። አፍራህን ለ2 ወራት መለየት ለአላሚን የቁም ሞት ነበር። ሱስ ሆናበታለች። አፍራህ ዓለሙን ሁላ ጨላልማ በነፍሱ ሰማይ ብቻዋን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቡላ ቤት እየሄደ እዛው ቆሞ አፍራህን ስትወጣ ለማየት ይጣጣር ነበር። ለ15 ቀናት ጠብቆ አላያትም። ሊያብድ ሆነ። ታዲያ በየመሃሉ በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙን። ያለ አሚን ቁርአን አስቀሪ ናቸው። አብቹ ደህና ዋልክ? ደህና ዋሉ ሻችን? አልሐምዱሊላህ። ናስቲ ወዲ ማውጋህ ጉዳይ አለኝ። ከመንገዱ ወደ ዳር ወስደው እንዲህ አሉኝ። ጓደኛ ለአሚን ምን ነክቶት ነው ልጄ? ከቀልቡም አይደለ። ቁርአን ቤት መምጣት ካቆመ ስንት ጊዜው ተበላሽቷል ይሄ ልጅ። ጭራሽ ዛሬ እዛ ቁማር የሚጫወቱበት ቤት ቆሞ አየሁት። ጓደኛው ነህ አትመክረውም? ኧረ ቀልቡ ደረቀ ብለው ነገሩኝ። ላላሚን አዘንኩ። ማን ያውቃል የልጁን ጉዳት። የዋልንበት ቦታ ሁሉ ያለን እየመሰልናቸው ስንቶሽ በዋልንበት ፈረጁን። አላሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችንን በሩ ስር እንደተኛች ጅራቷን ረግጦ ካቅሟ በላይ አስጮሃት። አብቹ አይገርምም? የናፍራህ ቤት ለካ በሩ እኔ በመቆምበት በኩል አይደለም፣ ከኋላ በኩል በዘይቱ ቤቱ ጋር ነው። በዛ በኩል ነው የምትወጣው። ተሸውጂ አለኝ። ሲያወራ በደስታ ፊቱ በርቶ ነበር። ዛሬ በአጋጣሚ በታች በኩል ሲሄድ ከናቷ ጋር ሆና ፊት ለፊት እንደዚህና እንደዚያ በቃ ተያየን። ወላሂ አብቹ ግጥምጥም ምን ያለው አውዙ ቢላ ልሮጥ ነበር አለና ፍርፍር ብሎ ሳቀ። ድንገት ተነስቶ ቆመና እስኪኝ እንዲሆኝ እንኳን ነው ያየችኝ እደብራለሁ እንዴ አለኝ። 2 እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ አሳዘነኝ። የአፍራህን ቅንጡ አለባበስና የአላሚንን የተንሻፈፈ ሸራ ጫማ፣ ያረጀችና የወየበች ቪ ቅርጽ ቲሸርት በውስጤ እያሰብኩ አይደበረም አልኩት። እንደ ሕፃን እየተፍነከነከ መጥቶ አጠገቤ ኩርምት ብሎ ተቀመጠ። አይገርምም? ከናቷ ጋር ሆና በቃ እንደዚህና እንደዛ ፊት ለፊት እንዴት አምሮባታል አብቹ ብታያት። ወላሂ ያችን ብታውቃት አፈር አይደለችም። በቃ እንደዚህና እንደዛ እኮ ነው። እጆቹ ይንቀጠቀጣሉ። አይኖቹ የደስታ የሐዘን የአፍረት የምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳረበበው ልሸኘው ወጣው። ልንለያይ ስንል አብቹ 2 ብር አለህ እንዴ አለኝ እየፈራ። አላሚን እንኳን ደፍሮ ብር መጠየቅ ያዋሰውንም ደብተሩን እንኳን መልሱልኝ ለማለት የሚፈራልሽ ነበር። ብር ስላልያዝኩ ወደ ቤት ተመልሰን ከናቴ ተቀብዬ ሰጠሁት። ደስ ብሎት ሄደ። ቆይቼ ሰማ በአዲሱ የናፍራ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ ያዘዘ ቁጭ ብሎ አፍራን ሲጠብቅ ነበር። 4ቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢውን ያገኘውን የናፍራን ሰፈር ልጅ ጠይቆ አፍራ አዲስ አበባ ለረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ ረዳው። ቅስሙ ተሰበረ። ቢሆንም ከናፍራ ሰፈር ሜዳ አላቆመም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸርፍ ተራ ትርምሱ፣ ግርግሩ፣ ጫታው፣ መኪናው፣
የደሴ አንደኛ ቀውጢ ሰፈር ይህ ሁሉ ግርግር ግን ከአፍራህ አይበልጥም። አፍራህ ብቻዋን የአንድ ትምህርት ቤት ወንዶች ነፍስ የተደረደረባት ገበያ አይደለች እንዴ? እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና አብቹ ስራ ልጀምር ነው አለኝ በደስታ ፍንክንክ ብሎ። የመሰራ አልኩት። አይሱዙ መኪና ላይ የረዳትነት። ተቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደሴ የሚመላለስ አይሱዙ ላይ ስራ ልጀምር ነው። እናቴንም ነግሬያት አሳመኛታለሁ። መኪናው ቀዳሜ ወደ አዲስ አበባ ይወጣል። አብሬው ሄዳለሁ። ብታይ እኮ ቀላል እኮ ነው ስራው። ፊቱ ላይ ተስፋ ይንቀለቀላል። በቀጫጭን እጆቹ ሸራ ሲጎትት የጎማ ብሎን ሲያጠብቅ አሰብኩት። አላሚን ትንታጉ ተማሪ፣ ይህ ፍቅር የሚሉት ነገር ምን አይነት ልክፍት ነው በእግዚአብሔር። አላሚን ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩ ተፈንክቶና ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ አተረፈ እያላዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስ ውድቀት አይቶ የሚያስታመም የለም መቼም። እንዲህ አለኝ አሮጌ ፍራሹ ላይ እንደተኛ። አንተ አፍራ ያንን ሁሉ መንገድ አልፋ ነው እንደ አዲስ አበባ ሄደችው። እነዛን ተራራዎች አይቻቸዋለሁ። ያንን ገደል እያየሽ ፈርታለች። ደብረሲና መሳበልታለች። ቆሎም ገዝታ ሊሆን ይችላል። እዛ ጨለማ ውስጥ ስትገባ በፍርሃት ተንቀጥቅጣም ይሆናል እኮ። አንጀቴን በላው። ከላይ እንደ ዕቃ ተጭኖ አፍራ ባለፈችበት መንገድ በማለፉ ምናባዊ ዳዋዋን ተከትሎ ሲነጉድ ታየኝ። ሚስኪን አላሚን። ቀስ በቀስ አላሚን ነገሮች ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭር ያለው በር ላይ ያገኛቸውን የትምህርት ቤታችንን ጥበቃ ጋሽ ደምሴን ትምህርት መቼ ነው የሚጀምረው አላቸው። ምን አውቄ ብለህ ልጄ። ቀጠል አድርገውም የኔ ልጅ ኳስ ይራገጥ ይውላል። አንተ ትምህርትን አፍቆ የወለዱ አባትና እናት ምንኛ ይኮሩ። እሰይ 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 የኔ ልጅ። ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው። ተወዛገበ። ስምንተኛ ክፍል በተመሳሳይ ለአፍራ ፍቅሩን ሳይነግራት በየቀኑ ያያት በአይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራ ስጦታ ልሰጣት አሰብኩ አለኝ። ገረመኝ። ወይኔ ፍቅር ጉርለት አይገባው ድህነት እያልኩ ሳስብ አልአሚን አንድ 50 ብርና 3 10 ብሮች ከኪሱ አውጥቶ አሳየኝ። ከየት አመጣው? ለረመዳን መስጊድ ጫማ ጠርጌ ያጠራቀምኩት ነው። እና ለአፍራ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዞርን። ለአፍራ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫ ወኔም ነጠፈ። አሁንማ አፍራህን እኔም እንዳላሚን ሆነ እኮ መፈራት። ይሄው ወደ 9ኛ ክፍል ስናልፍ አፍራህ ወደቀች። አላሚን ደግሞ እሷን ጥሎ ማለፉን ጠላት አድርጎ ጠመደው። ወይዘሮ ሰኒ ገባን። ያንን ሰማያዊ ዩኒፎርም ለብሰን የፒያሳ ደረጃ ላይ ተጀነንበት፣ ተኮፈስንበት። በተለይ ያኔ ሌላኛው ሃይ ስኩል ሆጤ ይባላል። እዛ ይማሩ የነበሩ ልጆች በእኛ ይቀኑ እንደነበር ትዝ ይለኛል። በእርግጥ ቀይ ሹራባቸውና አረንጓዴ ካሽመሪ ሱሪያቸው ጋር ሲታይ እኛ የሲኒን ተማሪዎች አምባሳደር ነበር የምንመስለው። የዛሬን አያድርገውና ስንኮፈስ ታዲያ ደረጃችንን እንደ ዶላር እንመነዝረዋለን። የወይዘሮ ስህኒ 9ኛ ክፍል የሆጤ 12ኛ ክፍል ጋር ሂሳብ እኩል ነው እያለን እንደ ሹራባቸው ፊታቸው በብስጭት ይቀላል። ቢሆንም ምርጥ ጓደኞቻችን ነበሩ። እኔ ልክ ወደ 10ኛ ክፍል ሳልፍ ደሴ ለቀኩ። ውድ ጓደኛዬን ከነኖሮ ድቅስቃሱ ብቻውን ትቼው በቃ ካላሚን ጋር በዛው ተለያየን። ሁልጊዜም ትዝ ይለኝና ምን ሰይጣን እጄን እንደሚይዘው እንጃ ስልክ እንኳን አልደውልለትም። በቃ ተለያይተን ቀረን። ሲቆይ ትዝታውም ራሱም ደበዘዘ። በራሴ የህይወት አዙሪት በራሴ ጓደኞች ተከብቤ አልአሚንን ምርጡን ጓደኛዬን ከነመኖሩም ረሳሁት። ሰው ወረተኛ ነው። ወደ ደሴ የተመለስኩት ከ10 ዓመት በኋላ ነበረ።
የጓደኝነት መንፈሱ ከተማው መግቢያ በር ላይ ቆሞ የጠበቀኝ ይመስል ገና ሸዋ በር ስደርስ አላሚን ከነናፍቆቱ አይምሮዬን ሞላው። በቀጣዩ ቀን እና አላሚን ቤት ስሄድ እናቱ እንደሞቱ አልአሚንም የአይሱዙ ረዳት እንደሆነና ሸርፍ ተራ አካባቢ እንደማይጠፋ አንዲት ልጅ ነገረችኝ። የት ነው ማውቀው ብላ በትኩረት እየተመለከተችኝ። ድሮ አውቃታለሁ። የና አላሚን ጎረቤት ነበረች። ሸርፍ ተራ ሄድኩ። ትርምሱ ብሶበታል። አዳዲስ ህንጻዎች ወረውታል። ጣሊያን በሰራው ጀብሩክ በሚባለው የገበያ አዳራሽ ውስጥ ለውስጥ ብዙ የአይሱዙ መኪናዎች የተደረደሩበት መንገድ ላይ አንዲት ትንሽ ቤት በረንዳ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለ ወግ ይዘዋል። ጠጋ ብዬ አንዱን አልአሚን የሚባል ልጅ ያውቅ እንደሆነ ጠየቅኩት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛው አቀናው። አልአሚንን አየሁት። ጫቱን በግራ እጁ እንደያዘ በጩኸት ተቀበለኝ። እኔ አላምንም አብቹ እንዳትሆን እኔ አላምንም ያ አላህ። ተቃቀፍን። አልአሚን እንደዛው ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያይን ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ ራቅ አድርጎ ያየኝና ያ አላህ ብሎ እንደገና አቅፎ ይስመኛል። ተያይዘን እዛው ጀብሩክ ፎቅ ላይ ወዳለ ካፌ ገባን። እንዴና አሚ ስጠራው እንደዛ ነበረ። አልሐምዱሊላህ ደህና ነህ አብቹ ማሻአላህ አምሮብሃል አለኝ ትከሻዬን በቀኙ ቸብ ቸብ እያደረገ። እኔ ስላማረብኝ ብቻ ቤት ፊቱ ላይ የነበረው ደስታ እኔም እንደዛው ሳልሆን አልቀረውም። የኔ ግን ስላገኘሁት ነበር። ምሳዬ በላን። የባጤ ቆጡን አወራን። አልአሚን ትምህርቱን ከ10ኛ ክፍል አቋርጧል። እናቱን ለማስታመም ነበር ያቋረጠው። እናቱ አልተረፉም። ከዛ በኋላ መቀጠል አልፈለገም። እዛው ሸርፍ ተራ የደለላ ስራ እየሰራ ረዳትነትንም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ አይምሮ የነበረው አልአሚን በቃ ይሄው ሆነ ጣፈንታው። እየፈራው የማይቀረውን ጥያቄ አስከተልኩ። እኔም በለ አፍራን አለች? ዝም አለ አልአሚን። እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልሐምዱሊላህ 2 ቆንጆ ልጆች ወልዳለች። እንዴት ያማምራሉ መሰለ አለኝ። ግራ ገባኝ። ግራ መጋባቴን አይቶ ካለንበት ፎቅ ላይ አሻግሮ ጫፉ የሚታይ ፎቅ በእጁ በያዛት የጫት እንጨት እየጠቆመኝ የነሱ ነው። አንድ ሀብታም አግብታ ይህን ፎቅ ሰርተው እየኖሩ ነው። ከስር ያለው ትልቁ ሱቅ የሷ ነው። ወላሂ ሁል ጊዜ ማያታለሁ። ወላሂ አምሮባታል አለኝ። ከነቀሪተው ፈገግታው አቀረቀረ። ከረጅም ዝምታ በኋላ የምግብ ጠረጴዛው ላስቲክ ላይ እንባው ጠብ ሲል አየሁት። አቅፌ ወደ ራሴ አስጠጋሁት። ከልቤ ያዝኜ ነበር። እናም በቅፌ ያለ ድምጹን ቀንሶ እንዲህ አለ። አልሐምዱሊላህ አፍራህ ደህና ናት። አያታለሁ ዛሬም። አልሐምዱሊላህ ደህና ናት። ዙቤዳ ከተሰኘ የአጫጭር ልብ ወለዶች መድብል የተወሰደ። ደራሲ አሌክስ አብርሃም፣ ተራኪዎች ጅላሉ አወልና ለምለም ዮሐንስ። አልሐምዱሊላህ ደህና ናት።